በአብዛኛው የቁም እንስሳትን በማርባት በሚታወቀው የቦረና ዞን አርብቶ አደሩ አሁን ላይ መሬትን አርሶ ጎተራን ሙሉ ማድረግ፣ ሰንጋዎችን አደልቦም ጠቀም ያለ ገቢ የማግኘት ልምምድ ጀምሯል። ውሃን በመዘውር ጠልፈው ወደ ማሳቸው ያስገቡ የቦረና አርብቶ አደሮችም በመስኖ ስንዴን ዘርተው ለማጨድ ተዘጋጅተዋል። ይህን ወደ ሰብል ምርት ያስገባቸውን ልምድ በቀላሉ ለመቀበል ተቸግረው እንደነበረም ነው የሚገልጹት። ማንዱርጋፍ ዳሚ ከነርመት ቆን ጀልቀበኒ ሞቱምባ ዋነምቱ ኑረት ጀታኒ ጉዶ ባየ ኮሚ ካሰቱር የእርሻ ስራ እዚህ ሲጀመር መንግስት ጥሩ ያልሆነ ነገር አመጣብን ብለን ቅሬታ አቅርበን ነበር። ወደ ስራው ገብተን ውጤቱን ስናየው ራሳችንን ወቅሰናል። በበጋ ወቅት እዚህ ድርቅ ነው ሌላ ጊዜ። አሁን ይሄው የምታዩን ስንዴ ለማምረት ችለናል። ዶሳሪ ጉዳን ቆታኒ በትራክተር አርሰው ነው ዘር የሚዘሩልን። ባለሙያዎችም ከጎናችን ሆነው ድጋፍ ያደርጉልናል። ከዚህ ምርት ጥሩ ገቢ እናገኛለን የሚል ተስፋ አለን። አርብቶ አደር እንዴት ሰንጋ ያደልባል ይል የነበረው የቦረና ማህበረሰብ አሁን ላይ በእጁ ካለው ሀብት ተጠቃሚነቱን እጥፍ ማድረግም እየቻለ ነው። የኛ የቁም እንስሳት ከዚህ ተሰብስበው ነው ወደ ሌላ ቦታ ተወስደው የሚደልቡት። አሁን እኛም ወደ ሰንጋ ማደለብ ስራ ገብተናል። እኔ እያንዳንዱን ሰንጋ ከ170 እስከ 180 ሺህ ይሸጣል። በቦረና ዞን አርብቶ አደሩን ተጠቃሚ የሚያደርጉ የልማት ስራዎችን ተዘዋውረው የተመለከቱት በምክትል ርዕሰ መስተዳደር ማዕረግ የኦሮሚያ ክልል ማህበራዊ ክላስተር አስተባባሪ አቶ ሳዳት ነሻ መንግስት የአርብቶ አደሮችን ኑሮ ለማሻሻል የነደፈው ስትራቴጂ ውጤታማ እየሆነ መምጣቱን ተናግረዋል። ናኖ ቆናን ቡላን ከኛ ጅሩት ጅሩፍ ጅረኛ ቆናን ቡላ ጅሩዳ የአርብቶ አደሩን የኑሮ ሁኔታ ለማሻሻልና ወደ ሁለንተናዊ ብልጽግና እንዲሸጋገር መንግስት የተለያዩ ኢኒሼቲቮችን ቀርጾ ወደ ስራ አስገብቷል። በዚህም ተጨባጭ ውጤቶች እየተገኙ ነው። አርብቶ አደሩ ከቁም እንስሳ እርባታ በተጨማሪ በመስኖ ሰብል እንዲያመርት ማድረግ ተችሏል። ከዚህም በተጨማሪ በሰንጋ ማደለብ ጥሩ ገቢ እያገኘ ነው። ለአርብቶ አደሩ ማህበረሰብ የከብት ማደለቢያ ክላስተር በማቋቋምና የዶሮ እርባታ ቦታዎችን በማመቻቸት የስራ ዕድል ተጠቃሚ የሚሆንበት አሰራር መዘርጋቱን የቦረና ዞን አስተዳዳሪ አቶ አብዱል ሰላም ዋሪዮ ገልጸዋል። ናኖን ኩናኖ ኦርሲሴ ቡላቲ ሆሪያሞ ጋቢስኔ ገበያ ዲሶረት ረኮ ጉዳጅራ የአርብቶ አደር አካባቢ ነው። ሰንጋ አደልቦ ለገበያ ለማቅረብ አመቺ ሁኔታዎች አልነበሩም። አሁን የእንስሳት እርባታ ክላስተር ተገንብቷል። በዚህም የነበረው ችግር የተፈታ ነው። አርብቶ አደሩም ያደለባቸውን ሰንጋዎች በጥሩ ዋጋ ለገበያ ማቅረብ እየቻለ ይገኛል። ከዚህ በተጨማሪም በሁሉም የዞን ወረዳዎች የዶሮ እርባታ ክላስተር እንዲኖር እየሰራን ነው። ዘገባው የቦረና ዞን ኮሚኒኬሽን ጽሕፈት ቤት ነው።